በሰለጠነ ዘመን በዚህ ዘመን ሰው እንጨት እየተከተለ እንዴት ይኖራል? እንዴት አንተርገሽ ዛ ለአባ ከሌ ሲጭልን ብለው ሰጧት ከአዲስ አበባ ሻንጣ ውስጥ ሸክፋ ስትወጣ ስትመጣ በርበሬው ምኑ ቅቤ ምናምን እዛ ውስጥ ስለሆነ ወተፍ ያደረገችው ጠግቧል አልኩ። ይሄንን ቅቤና ይሄን በርበሬ ድፍትፍት አንዳንዴ ሻንጣውን ስለሚወረውሩት እዚህ ኤርፖርት ላይ ሲጫንም ሲወርድም ምናምን በጣም ብዙ ፕሮሰስ ስላለው አንዳንዴ ተቀላቅሎ ወጡ ከበርበሬው ቅቤው ከስኳሩ ተቀላቅሎ ይደርሳል። በተለይ በትክክለኛው መንገድ ካልታሸገ በቃ ባቢሎን ሆኖ ነው ሻንጣ የሚደርሰው ማለት ነው። ተደበላልቆ ራሱ ወጥ ሆኖ ይደርሳል ማለት። ይሄ ጽላት ለካ ተሸፋፍኖ እዛ ውስጥ አስገብት ሴትዮዋ አላወቀችም። ከነዚህ ከወጡ ጋር ከምኑ ጋር ከታች አስቀምጠዋል። ታርጎቴን ወጥ ይሄ ቅቤ አልቀረው የሴትዮዋን ሻንጣ በመብላት ነው የጀመረው። ይሄማ በቃ ምን እዚህ መጥቶ መች ዶላር ደግሞ አይለቅ። በኋላ የተላክሽው የታለ ሲሏት መተው መኖክሴው መጅረጥ አርጋ ሻንጣውንም ትብላ ከፍታ ስታየው ጠጉ ምን ነው ለተማረ ምን ነው ይላሉ ሴትዮዋ። እንዴ ለብቻ ከልብስ ጋር እንኳን አርገው አመጡትም እንዴ? ምንድነው ነገሩ ይላሉ እሳቸው። ምንድነው እንዴ ዝም ብለሽ ሻንጣ ውስጥ አርገሽ ስጪ እኮ ነው ያሉኝ። ምንድነው ነገሩ አስረዱ። መጽሐፍ ነው ይላሉ ሴትዮዋ። እንዳይናገሩ መኖክሲው ሚስጥር ሊወጣ ምን ነው ለተማሪያ ብሎ አጠባት ሻወር ዘቶ እኔ እንግዲህ አሜሪካ ውስጥ ከሚሰገድላቸው አንዱ ወጥ የጠገበ ነው ማለት ነው። በቃ ባጭሩ እንዲህ ነው በቃ ታሪካቸው። እንዲህ እውነታው ይሄ እኔ በደንብ ስለማውቀው እኮ በደንብ ስለማውቀው አሁን የጠፉት ስላሴ ለካኑ ወሰርቼ ተንተኛውበት ቦታ ስላሴ ጠፉትን ድንቅጥ ብዬ ስንጥቅ ብዬ ነበር። ዛሬ ደግሞ ግንባታ ስራ ላይ እንደሆንኩኝ በወንዝ አለት ወይም በውስጥ ገነባ በስልክ በሰማ ጊዜ ደስታ ስንጥቅ አድርጎኝ እንደ ማርያም መቀነት አብለጨለጨብኝ። የዛ ጊዜ ሁሉ ኋላ ገና ሰምቼ ደስታዬን በጣም አበረክታል። ይዘው ግን በእውነት ውሸት ቢያሸልም የሚሸለመው ይሄ ደግሞ ይችልበታል። አንተ በጣም ይችላል። በቃ ይችላል። አገላለጽ ምናምን ይችላል። እና ሲሰነጠቅ ነው የሚኖረው በዚህ በቃ አሁን ሌላ ፕሮጀክት ብትሰጡት ይሄ የመጨረሻ ነው። በቃ የሚወጣው በብቃት ይወጣል ውሸትን ማለት ነው። እና ይሄንን እስቲ ወሎ ስለሆነ አንድ ሙስሊምም እንደዚሁ እስቲ ሀዘን ተሰማን ሰምቼ ደስታዬን በጣም አበረክታለሁ። ልናከብር ስንመጣ ስላሴዎች የሉም ተባለ። እንጨቱ ከሌለ ስላሴ የለም እንደማለት ነው። ስላሴዎች የሉም ተባለ። በቃ ሕፃን ነሽ አሮጊት አዛውንት ነሽ በሙሉ ሀዘን ተሰማን። እኚህ ትልቅ ታቦት በሙስሊም ቋንቋ ነው የሚያብራራው። ሀዘን ተሰምቶናል። በጣም ጠርስ በስቅም በመጥፋቱ በጣም ውስጤ እና ልቤ ተነክቶ ነበረ፣ ውስጤ ደምቶ ነበረ። ዛሬ ግን በእርሻ ቦታ ነበር ያለሁት እስከዛሬ ድረስ። እኚህ ትልቅ ታቦት ጠፉ ተብሎ አሉ ሴትዮዋ። እና በቃ ህብረተሰቡ በዚህ እንጨት መጥፋት ተሰምቶት ነበር እንደማለት ነው። ግን አያውቅም። የኛ ህዝብ ስለማያውቅ እያጃጃሉት ነው እንጂ በዓለም ክርስትና ውስጥ በቅድሚያ በክርስቶስ ኢየሱስ ትምህርት ውስጥ እንጨት ጠርበህ ድንጋይ አለዝበህ ጨርቅ አልብሰህ
ታቦት ነው ብለህ ተሸክመ ዙር የሚል ትምህርት የለም። ይሄ መጽሐፍ ቅዱስ ውስጥ የለም። በነገራችን ላይ በጌታ እንግዲህ አዲስ ኪዳን በኢየሱስ ትምህርት ላይ የተመሰረተ ነው አይደል? የአዲስ ኪዳን ትምህርት በክርስቶስ ትምህርት ውስጥ እንዲህ አይነት ነገር የለም በጭራሽ። ሁለተኛ የሐዋርያት አስተምሮ ነው የለም። በሐዋርያት አስተምሮ ማለት በነ ጴጥሮስ፣ በነ ዮሐንስ፣ በነ ማቴዎስ፣ በነ እንድሪያስ፣ በሌሎቹ በነ ያዕቆብ በ12ቱ ሐዋርያት ትምህርት ውስጥ ለምሳሌ የሐዋርያት ሥራ፣ የጳውሎስ መልእክታት፣ የጴጥሮስ፣ የዮሐንስ፣ የያዕቆብ መልእክቶች ውስጥ እንዲህ አይነት ጫወታ የለም። በቃ የለም። ኦኬ፣ ይሄ ሁለተኛው። ሶስተኛው የቤተክርስቲያን ታሪክ ቸርች ጀነራል ቸርች ሂስትሪ ላይ ስታጠኑ የማይገኝ ኢትዮጵያ ኦርቶዶክስ ውስጥ ብቻ የፈለቀ ሆኖ እናገኘዋለን ማለት ነው። መጽሐፍ ቅዱስ አይደለም፣ የክርስቶስ ትምህርት ውስጥ የለም፣ የሐዋርያት አስተምሮ ውስጥ የለም፣ ልምምዳቸው ውስጥ ሁሉ የለም። ቤተክርስቲያን በአሕዛብ ምድር ተተክላለች። እንዲህ አይነት ነገር ታይቶ ተሰምቶ አይታወቅም። ከ16ኛው መቶ ክፍለ ዘመን በኋላ ነው ኢትዮጵያ ውስጥ እንዲህ አይነት ችግሮች የተፈጠሩት ማለት። ይሄ የታሪክ ጠባሳ ነው። የህዝብን በረከት፣ የአገርን የምድሪቱን በረከት የበላ አሰራር ነው። ከፍተኛና ጥልቅ የሆነ አጋንንት አምልኮ ውስጥ አለ። ጣዖት አምልኮ ነው። ምክንያቱም እግዚአብሔር ያላዘዘው ስለሆነ። ስለዚህ የምትመለከቷቸው ሰዎች በእውቀት ማጣት የተነሳ እውነተኛ ወንጌል በምድሪቱ ላይ ስላልተሰበከ ኢየሱስን አያውቁም፣ ማርያምን ግን ያውቃሉ። ኢየሱስን አያውቁም፣ ታቦት ግን ያውቃሉ። ኢየሱስን አያውቁም፣ ቅዱሳን ሰማዕታት የሚባሉትን ግን ያውቃሉ። ኢየሱስን አያውቁም፣ እነ አቦዬን እነ ጊዮርጊስን ያውቃሉ። የኢየሱስን ትንሣኤ፣ የኢየሱስን የማዳን ሥራ፣ ስቅለቱን፣ ሞቱን እሱ አይደለም ይነገራቸው። የነ ጊዮርጊስ 7 ጊዜ ሞቶ መነሳት ይነገራቸዋል። በነከሌ ትድናለ የሚል የተረገመ ያጋንን ትምህርት ያስተምሯቸዋል። ስለዚህ ሰው ከኢየሱስ በላይ የሚያከብረው ሌሎችን ሆኗል ማለት ነው። ስለዚህ ትክክለኛው የእግዚአብሔር ቃል የመጽሐፍ ቅዱስ ትምህርት በምድሪቱ ላይ መሰጠት አለበት። ትራዲሽናል የሆነው አካሄድ ቀርቶ መጽሐፍ ቅዱስና የእግዚአብሔር ቃል ላይ የተመሰረተው ትክክለኛው አስተምሮ መሰጠት አለበት። የቆሎ ትምህርት ቤት ያላችሁ ወጣቶች፣ በዛ የምታልፉ የምታስተምሩ መጽሐፍ ቅዱስ አንብቡ፣ የእግዚአብሔርን ቃል እወቁ፣ የተማራችሁትን የእግዚአብሔርን እውነተኛውን ቃል ለሌሎች አስተላልፉ። ድጓና ጾመ ድጓ፣ ቅኔና መዋሥዕት፣ ዝማሬ ሰዓታት ምናምን የምትለው እሱ በኋላ ይደርሳል። አንተ ራስህ አበጥረህ ትጥለዋለህ። መጀመሪያ የእግዚአብሔር ቃል ይግባ፣ እግዚአብሔር ቃል ይግባ። ኦኬ፣ ይሄ አሳፋሪ ነው በጣም። በሰለጠነ ዘመን በዚህ ዘመን ሰው እንጨት እየተከተለ እንዴት ይኖራል? እንዴት በጣም አሳፋሪ ነው። በምድራችን ላይ የሆነው ነገር በጣም አሳፋሪ ነው። ወደ ሁለተኛው ጉዳይ እንሂድና እንጠቀልላለን። ሁለተኛውን ጉዳይ ላሰማችሁ። አሁን ሰሞኑን ስላሴ ጾታ አለው ያለው ሰውዬ ትግራይ ውስጥ አንድ ሰው የማርያምን አይቶ ወድቋል ነው የሚለን። እስቲ እንስማው። እኔ ድንግል ማርያምን ማየት አልፈልግም አሉ። ለምን ባያት እንዴት አድርጌ ልቆም ነው እንዳሉት ማለት ነው። ብናያት አንቆምማ እንዴት አድርገን? ከግርማ ሞገሷ የተነሳ ማን ይቆማል? በትግራይ አባ ሀደራ የሚባል ገዳም ነበር። አላውንም አንድ ታላቅ አባ ገብረ እግዚአብሔር የሚባሉ የበቁ ባይታዊ ነበሩ ይባላል። እና ከመብቃታቸው የተነሳ እመቤታችን በራእይ ትታያቸው ነበረ። በጣም ይገርማል እኮ ባካችሁ፣ በእውነት በህልማችን እንኳን ቀይ ሰው ሳናይ ልንሞት ነው። ይገርማል። አይዞ በህልማችን እንኳን ቀይ ሰው ሳናይ ልንሞት ነው አሉ። በነገራችን ላይ ኢትዮጵያ ውስጥ ቀይ ሴት በህልሙ ያየ ሰው ማርያምን አየ ነው ሲባል ነው ያደግነው። በዚህ
ቀይ ሰው ሳናይ ያው ልንሞት ነው እያሉ ቀይ ሰው ሞልቶ የለም። አሁን እዚህ አሜሪካ ቢመጣ ድሪሙ ይቀየራል። ይህ ሰውዬ ህልሙ ይቀየራል። በሙሉ የሚያየው ነጭ ነው። ከቀይም አልፎ ነጭ ማየት ይችላል። እዛ ጠይም እያየ ነው የሚውለው። በህልሙ የሚያየው ጠይም። ቀይ ለማየት ከፈለገ አገር መቀየር አለበት። እውነቴን እኮ ነው። አገር ከቀየረ ህልሙ ይቀየራል ብዬ አስባለሁ። ይኸው ሳናይ ቀይ ሴት ሳናይ ልንሞት ነው። አይዞህ በል። አሁን ቀይ ሴት ባየ ቁጥር ማርያም ናት የሚል የጨነገፈ አሰራር አለ። መጽሐፍ ቅዱስ ደግሞ ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ይላል። ብርሃን የተሞላ ሆኖ ሊገለጥ ይችላል ይላል። ይሄን መመንጠርና መለየት የሚችል መንፈሳዊ አቅም ላይ መድረስ ነው እንጂ ቀይ ሴት ሳታይ እግዚአብሔር ይርዳ። እንግዲህ ይሄ በጣም ከባድ ስራት ነው እና እኛ አባት ሰዓታት የፍልሰት ዕለት ተቆሞ እመቤታችን በሰዓታት በአባ ጊዮርጊስ ምስጋና እየተመሰገነች ሳለ ይላል ነይ ምስለ ኩሎሙ ቅዱሳን ከቅዱሳን ሁሉ ጋር ነኝ ይቆጥራቸዋል። ነቢያቱም ቀሩም ሁሉንም እየቆጠረ ነው የሚሄድ ሰዓታቱ ማለት ነው። ስለዚህ ነይ እየተባለች በበቁት ቅዱሳን ሰዓታት ተቆሞ ሳለ እመቤቴ እንግዲህ ዘግቼ ስንት ጊዜ ዛሬ ማይጀ ምስጋናዋን አብሬ ላመስግን አባቶች ጋር አሉና የበቁት ባይታዊ መጥተው ተመካከለ። አራባ ባይታዊ መጡ ተባሉና ወንበር ተደርጎላቸው እዛ ላይ ሆነው ሲባል ታጠቁና ቆም አሉ። ከች አትልም። እግዚአብሔር የተመሰገነ ይሁን። ከቻሳ የሚሉት ነገር አለ። አሁን ኢትዮጵያ መነኮሳቱም የሚጠቀሙት ያንኑ ቃል ነው። እኔም ልጠቀመው ለዛሬ ከቻሳ አለቻ። ከቻሳ ይሉ የለ የነዚህ ወጣቶች አዳዲስ ቃል የሚፈበርኩት ከቻለች ካቻትልም በቅተዋላ። ከች ስትል እንዲህ ብለው ሲያዩት በግንባራቸው ድፈት። አረ ምንድነው? ምን አዙሮ ጥሏቸው ነው? ምንድነው? ምን ዛሬ ድሮ ደግሞ ግፊት አይታወቀዋል። ከቻለች ምን ላይ ንኢ ላይ ወጋው የሙታን ሳቢ መንፈስ። ይኸውልህ አሁን ይሄ የሙታን ሳቢ አሰራር ማለት እንዴ የሞተ ሰው አይመጣም። የሚመጣም ከሆነ ይሄ የርኩሳን መናፍስት አሰራር ነው፣ የጨለማው አሰራር ነው። ሙታን ሳቢ በዘዳግም ምዕራፍ 18 ላይ እግዚአብሔር አጥብቆ የሚጠላው ነገር ነው። ከግብጾች የተቀዳ ነው። በነገራችን ላይ ይሄ ከግብጾች ጥንቆላ ከእስራኤል ከቀዱት ነገር አንዱ ይሄ ሙታን መሳብ እና የሞቱ የፈርዖኖችን መንፈስ እንጠራለን የሚሉ የግብጽ ጠንቋዮች አሰራር ነው። እነሱ ደግሞ ተማርከው ከሄዱባቸው ስፍራዎች በሙሉ ጥሩን ሳይሆን ይሄ የባዕድ አምልኮን አሰራር በሙሉ ይዘው ወደ ምድሪቱ ገብተዋል። እንዳታደርግ ይላል እግዚአብሔር፣ ሙታንን እንዳጠራ ይላል። ኦኬ ትንሳኤ ሙታን እስከሚከናወን ድረስ የሰዎች ባዲ ወይም ደግሞ አስከሬን ወይም አካል የት ነው የሚገባው? መቃብር ውስጥ ነው የሚገባው። መንፈሳቸው ደግሞ የጸደቁት በእግዚአብሔር ዘንድ ይሆናሉ፣ ያልጸደቁት ሲኦል ይወርዳሉ። ማርያም በእግዚአብሔር ዘንድ ነፍሷ ስላለ ከእግዚአብሔር ዘንድ ወጣ በአካል የምትገለጥበት አሰራር የለም። ናቹራሊም እንዲህ አይነት አሰራር የለም። ኦኬ በጣም እኮ ዘግናኝ የሆነ ነገር እኮ ነው። አሁን ይሄ የሚሉት ፓርት ላይ ከዚህ በፊት አንድ በቀልድ የነገርኳችሁ ነገር ነበር። ምንድነው ንኢ የሚለው ይሄ ዜማው በጣም የሚያሳዝን ዜማ ነው። በጣም የሚገርም ዜማ ነው። በነገራችን ላይ እኔ አሁን ስፒከር ተሰጥቷቸው በሉ ከሚባሉ ሰዎች አንዱ ነው የነበሩ። ያንን ፓርት ለማለት ድምጽ ያስፈልጋል። በጣም ኃይለኛ ድምጽ ያስፈልጋል። በጣም ይሄ የሚያሳምር የሚጮህና ማዜም የሚችል ጉሮሮ የሚጠይቅ ዜማ እና እኔ ወደፊት ጌታ ቢረዳኝ በክርስቶስ ለውጬ እሱን አሰማቸዋለሁ። ከዚህ በፊት እንደቀየርኳቸው ዜማዎች ቀይረዋል እና ያን ዜማ
አንዱ ጉፋያ ድምጽ ያለው ቄስ ንኢበል ተብሎ ተሰጥቶት ንይ ያላሉ ምንም ድምጹ አላማራቸውም። ሰው አጠገቡ ያሉ ሰውዬ እንኳን እሷ ልትመጣል ይሄው እኔም ወጣውል ብለው መቋሚያቸውን አስቀምጠው ልቃሉ። እንደዚህ ይቀለዳል። ትክክለኛ ታሪክ ነው በነገራችን። ከዚህም በፊት ራሳቸው መድረክ ላይ ተናገሩትን ይሄንኑ ታሪክ ጭምር በቪዲዮ ማስረጃ አቅርቤላችኋለሁና ይሄ ሲባል ምስለ ኩሎሙ ቅዱሳን ማለት ከሁሉም ቅዱሳን ጋር አዳምን ሔዋንን ይዘሽ አቤልን ቃኤልን ይዘሽ እና አብርሃምን እና ይስሐቅና ያዕቆብን ይዘሽ ምን የሚቀር የለም በሙሉ ይዘሽ ነው የሚሉት። ታምረ ማርያም ላይ ደግሞ በዚህ በግብጽ ውስጥ ስትጠራ የምትመጣበት ዘይቱና ምናምን የሚባል ማርያም አለ ብለው የሞቱ ሰዎችን ይዛ መታ ታሳያቸዋለች ይላል። እንደ አዲስ ያለቅሱላቸዋል ይላል። በዚያን ቀን ሙስሊሞች ሳይቀር መተው ማርያም ትገለጽ ነበረ የሚል ታምረ ማርያም ላይ የሰፈረ ከልታለ እና እግዚአብሔር ተረት እንድንተው ወደ እውነተኛ ወንጌል እንድንመጣ የሚጠቅመንን ቁም ነገር እንድንይዝ ነው የሚያስተምረን። ደግሞ የማንንም እግዚአብሔር ትርኢት አያሳይም። የሞቱ ያመጣ ትርኢት አያሳይም። በሰማይ አሰራር ውስጥ እንዲህ አይነት ንግርት፣ እንዲህ አይነት ተረት፣ እንዲህ አይነት ድግምትና አስማት የለም። ሙታንን መሳብ እግዚአብሔር ይጠላል፣ ይጸየፋል። እንኳን አይደለም በማርያም ስም እያመጣ ደርድሮ ሊያሳይ ይቅርና ከዛ ደግሞ ከምን ጋር እንደሚያነጻጽሩ አሁን እነዚህ ሊቀ ሊቃውንት ተብሎ የሚጠሩ ናቸው። ኦኬ ሊቀ ሊቃውንት የሥላሴ ጾታ አለው ያሉት ሰሞኑን ይቅርታ ጠየቁ የተባሉት ሰውዬ ናቸው። ሊቀ ሊቃውንት አራት አይና የሚባሉ ናቸው። አራት አይና እንግዲህ ከአራት አይና ያመለጠ ተረት ነው እንግዲህ እኛ ዛሬ እያየን ያለነው። ከአራት አይና አምልጦ የወጣ ተረት ሰውየው ተደፍቷል። አሁን ምንድነው የሚሰማ እዚህ ጋር ስታየው ምንድነው አሁን ይሄ በዮሐንስ ራእይ ምዕራፍ 1 ላይ ድምጹ እንደ ብዙ ውሆች ድምጽ የሚያስተጋባ ከኋላ ይሰማኝ ነበር አለ። ከዛ ዞር ብዬ የሰው ልጅ የሚመስለውን ተመለከትኩ ይላል። ጸጉሩ እንደተባዘተ ጥጥ ነው። አይኖቹ የእሳት ነበልባል ይመስላሉ። ደረቱን በወርቅ የታጠቀ ነው። እግሮቹ እንደ ጋለ ናስ ያበራሉ። ከአፉ በሁለት በኩል የተሳለ ስለታም ሰይፍ ይወጣ ነበር። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። ቀኝ እጁንም ጫነብኝና ተነሳለ። ይሄ አሁን በመጽሐፍ ቅዱስ ላይ ስለ ኢየሱስ የተነገረ ክብሩን፣ ገናንነቱን፣ ታላቅነቱን የሚያሳይ የመጽሐፍ ቅዱስ ክፍል ነው። ስለ ማርያም እንዲህ መጽሐፍ ቅዱስ ላይ የተጻፈ ምንም አይነት ነገር የለም። ማርያም ምንድናት? ሰው ብቻ ናት። ሁሌ እንደምራይ ሰው ብቻ ናት። ግን ክርስቶስ ኢየሱስን ወልዶ የማሳደግ ሚሽን የተሰጣት ያን የተሰጣትን ኃላፊነት የተወጣች ብጽዕት ክብርት ሴት ናት። አለቀ። መታ ልትገለጥልህ አትችልም። there is no way። መላእክት እንኳን እግዚአብሔር ሲልካቸው መጥተው ይታያል። እግዚአብሔር ሲልካቸው ስለዚህ የኢየሱስን የመጽሐፍ ቅዱስ ላይ የተጻፈውን እውነት አስመስሎ በጣም በተደጋጋሚ እንደምነግራችሁ ሰይጣን ኢሚቴት በማድረግ ነው የሚታወቀው። ኢሚቴሽን ዲሲቭ ማድረግ አይደል ስራው? ማታለል አይደል ስራው? ዛጋ የተጻፈውን ራእይ ላይ ያለውን የጌታን ታሪክ የጌታን እውነት ለማርያም ይሰጥና እሷን ብትገለጥ ትወድቃለህ አይነት ነገር ማመሳከር፣ ማመሳሰል። የዓለም መድኃኒት ኢየሱስ ነው የሚለውን መጽሐፍ ቅዱስ የሚለውን የዓለም መድኃኒት ማርያም ይልና ያመጣላል። ኦርቶዶክስ ኢየሱስ ሞቶ ተነሳ ይላል፣ ማርያምም ሞታ ተነስታለች ይላል፣ ጊዮርጊስም ሞቶ ተነስቷል ይላል። አዮ እንዴት እንደሚያመሳስለው በፈጣሪና በፍጡር በክርስቶስና በማርያም መካከል በመላእክትና በክርስቶስ መካከል ያለው ልዩነት የፈጣሪነቱን የክብሩን የኃይሉን ታላቅነት እንደምንም እንድትቆጥረው ማለት እንድትንቅ እዚህ ጋር የተጻፈልን ተረት እንድትከተል የሚያደርግ አደገኛ የአጋንንት አሰራር ነው። ኢየሱስን አይደለም ማየትም የሚፈልጉት ስትመለከት ሁሌ የሚናገሩት ማርያምን ነው። ስለዚህ እነዚህ ሰዎች የሚያመልኩትም በዚህ ስም የምትጠራዋን መንፈስ ነው ማለት ነው። ኦኬ
የበቁ የሚባሉት ደግሞ እነዚህ የሚሰወሩ ምናምን የሚባሉት እሱ ራሱ በጣም ስንት አይነት ክፉ ታሪክ ያለው ነገር መሰላቸው። እኔ ብቃት የሚሉት ከዚህ ከጥንቆላው ጋር የተገናኘ ብቃት የአራተኛው ሌቭል ነው። የጥንቆላው አራተኛው ሌቭል ነው ልንገራችሁ። እሱንም ብትሰሙኝ ጥሩ ነው፣ ትጠቀማላችሁ። የመጀመሪያው መቃረብ የሚባለው በዚህ በቆሎ ትምህርት ቤት የሚያልፉት በድብትርና ውስጥ አሁን እዚህ በጥንቆላው በጣም ተሳካላቸው የሚባሉት የሚያልፉበት መንገድ የመጀመሪያው አጋንንት መሳብ እንዴት እንደሆነ ያስተምሯቸዋል። ቲዮሪውን ይማሩታል። ከመምህራቸው እግር ስር ቁጭ ብለው እንዴት እንደሚደረግ ይሄ የቲዮሪ ትምህርቱን፣ የጽሁፍ ትምህርቱን፣ የቃል ትምህርቱን ይማራሉ። ከዛ ፕራክቲካሊ የአጋንንት መሳብን ይጀምራሉ። ወንዝ ይወርዳሉ ወይ ወደ በረሃ ይሄዳሉ። ከዛ በኋላ የመቃረብ ስራ ነው። የመጀመሪያው መቃረብ ነው የሚሉት። ለሱ የሚሰጠውን ጋኔን የሳበውን ጋኔን ለሱ ስራ የሚሰራለትን ሲደግም የሚፈልገውን ሄዶ የሚያደርግለትን አጋንንት ይጠራዋል። አጋንንት መጥራት ሳመን የሚለው የእንግሊዘኛው ቃል አጋንንትን መጥራት፣ ጋኔን መሳብ። ደም ያፈሳል፣ ምን ያደርጋል? የሚደገም ድግምት አለ፣ የሚጠራ ስም አለ፣ ህቡ ስም፣ እሱን ይጠራል፣ ይቃረበዋል። የመጀመሪያው መቃረብ ነው። ከዛ ቀጥሎ ይላመደዋል። መላመድ ይባላል። መቃረብ ከዛ መላመድ ነው። ምን እንደሚወድ ምን እንደሚጠላ በምን አይነት ሁኔታ ስራ አብረው እንደሚሰሩ በደንብ ያወራዋል መንፈሱ በደንብ ኦኬ። መላመድ ከዛ በኋላ መዋሃድ ነው። ሶስተኛው መዋሃድ ሙሉ በሙሉ ከሰውየው ጋር ይዋሃዳል። ይሄ ግልጽ የሆነ ኦርቶዶክስ ውስጥ የታወቀ አጋንንት የሚስቡ ሰዎች፣ ደጋሚዎች፣ አስማተኞች፣ ሟርተኞች፣ ደብተሮች የሚሰሩት ስራ ነው። ከዛ ከተዋሃደው በኋላ በመሄድበት ሄደ። አንዳንዴ ሰርግ ቤት እየሄደ በር ላይ ተመለስ ይለዋል። ውቃቢው ያ መንፈስ ካልፈለገ፣ አጋንንቱ ካልፈለገ፣ ወይም ጋኔኑ ውስጡ ያለው ካልፈለገ ተመለስ ይለዋል። እና መዋረስ የሚሉት እሱ ነው። የመዋሃድ የሚሉት መዋረስ የሚል ቃል አለው። ሌላ ፍቺ፣ ሌላ መዋረስ። ተዋረሰው ማለት ተዋሃደው ሙሉ በሙሉ ውስጡ ገባ ማለት። ሰውየው የሚፈልገውን ነገር ይደግማል። ያንን አስማት ደም አፍሶ ምን ብሎ የሚሰራውን ስራ ይሰራል። ከዛ በኋላ መንፈሱ ይታዘዘዋል ማለት። እግዚአብሔር ያፍርሰው ስራቸው። ከዛ አራተኛው ብቃት የሚባለው ነው። እሺ ተቃረበው፣ ተላመደው፣ ተዋሃደው ወይም ደግሞ ተዋረሰው። ሶስተኛው ከዛ አራተኛ ላይ ብቃት ነው ይባላል። ብቃት የሚሉት ይሄ ደረጃ ከሌሎቹ ደጋሚዎች የተሻለ ዕውቀት ያለው ይሄ መብረቅ በመብረቅ መደባደብ ምናምን ይጀምራሉ። ባይዞ በረዶ ምናምን እንዳይጥል ከሌን ለምኑ ይባላል። በቦታው የታወቀውን ደብተራ አረ ከማጋ ተጣልታችሁ ነው ይባላል። ገጠር ውስጥ በእግዚአብሔር ፊት ነው ምነግራችሁ። እንግዲህ በእግዚአብሔር ፊት ነው ምነግራችሁ። እንግዲህ በእግዚአብሔር ፊት ነው ምነግራችሁ። እንግዲህ በእግዚአብሔር ፊት እንዲህ አድርገው ነው ህዝብ ላይ የሚጫወቱት። ከዛ በኋላ ነው ይሄ መስተፋቅር፣ መስተዋድድ፣ መስተአብድ፣ መስተጻርር የሚባሉ ድግምቶች፣ ምሳበ ነዋይ፣ ግርማ ሞገስ ምናምን የሚባሉትን በሙሉ ይደግማል። እባብ፣ እንቁራሪት፣ ምናሜ፣ ሰላቢ፣ አንደርቢ በቃ የሰውን ቤት የጦር ሜዳ ያደርገዋል ማለት እንዲህ ነው አሰራራቸው። ስለዚህ በዚህ መጀመሪያ ባየው በታቦት ላይ የሚሰሩትም እነሱ ናቸው። ሙታን በመሳብም የሚሰሩት እነሱ ናቸው ማለት ነው። ስትጠራ የምትመጣ ማርያም የለችም። 4 ነጥብ አትመጣ። እውነት ለመናገር ማርያም ብትመጣ ኖሮ የእናንተም ችግር ይፈታ ነበር። ግን አትመጣ። ሚካኤልን እንኳን ና ብትለው እንግዲህ ሚካኤል፣ ገብርኤል መላእክት እግዚአብሔር ስልካቸው መተው ስራ ሰርተው የሚመለሱ መናፍስት ናቸው፣ አገልጋዮች ናቸው፣ እግዚአብሔር ሰራዊት ናቸው። ሚካኤልን እንኳን በነፍስ ወከፍ ድረስልኝናልኝ ብትለው አይመጣም።
ሚካኤል እግዚአብሔር ካላከው ፍንክች አይልም። አይገርምህም? አንተ ካንተ የሚጠበቀው እግዚአብሔርን መለመን ነው። ጌታ ሆይ አድነኝ። እሱ በወደደ ያድን። ከፈለገ ሚካኤልን ይላክ፣ ከፈለገ ገብርኤልን ይላክ። ሰማይ ነው የሚያውቀው፣ ጌታ ነው የሚያውቀው። ስለዚህ ሚካኤልም አይመጣም፣ ገብርኤልም አይመጣም። ማርያምና ብላ ገብርኤልን ጠጣው እንደ የመጣው ሂድና ትጸንሻለሽ፣ ትወልጃለሽ፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብለ ንገራት ብሎ እግዚአብሔር ነው የላከው። እግዚአብሔር ገብርኤልን ላከው። ናልኝ ገብርኤል ድረስልኝ ብላ ነው እንደ ማርያም አይደለም። ኢያሱ እግዚአብሔርን ነው ሲለምን የነበረው፣ ልክ ሙሴ ሲያደርግ እንደነበረው ከዚህ አንተ ከኛ ጋር ካልወጣህ ከዚህ አታውጣን እያለ ሲጸልይ እንደነበረው ሙሴ ኢያሱ ከዚህ ህዝብ ጋር እግዚአብሔር ሆይ አብረህ ሁን እያለ እየጸለየ እግዚአብሔርም ከሙሴ ጋር እንደነበረው ካንተ ጋር እሆናለሁ ብሎት ነው የወጣው። ግን የተመዘዘ ሰይፍ የያዘ መልአክ ተገለጠለት። ናልኝ ብሎ ነው አይደለም። እሱ ኮሙኒኬሽኑ ከእግዚአብሔር ጋር ነው። መላእክት ፍጡራን ናቸው። እግዚአብሔርን ነው የምትለምነው። ወደ ጸሎት ወደ እግዚአብሔር ነው የሚቀርበው። እግዚአብሔር ደግሞ ጸሎትን ይሰማና በወደደው መንገድ ይልክላል። መልአክም ካላስፈለገ ደህና ሰው ይልክላል። ደህና ሰው ይልክልና ይረዳል። በቃ አለቀ። በወደደው እግዚአብሔር ይሰራል ማለት ነው። እግዚአብሔርን ሚካኤልን ሜኑ እንደያዘ ምግብ ቤት ገብቶ እችን ምግብ አምጪልኝ እንደሚል ሰውዬ እግዚአብሔርን ሜኑ ይዘ አንዴ ሚካኤልን አምጣልን አንዴ ገብርኤል አይባልም። እግዚአብሔርን ትለምነዋለህ በምንም መንገድ እንዲጠብቅ እንዲረዳ ስትለምነው እግዚአብሔር የወደደውን መልአክ ይልክልሃል። መልአክም ካልሆነ ሰውም ቢልክልህ ለጊዜው የሚረዳና ከዛ ችግር ውስጥ የሚያወጣ ሰውዬ ይልክልሃል። ገንዘብ ይሰጥ ሰውዬ ሊልክ ይችላል። ታመ የሚጠይቅ ሰው ሊልክ ይችላል። ኦኬ። ግን አንተ ማድረግ ያለብህ ግንኙነትን ከእግዚአብሔር ጋር ነው። እግዚአብሔር ጋር ወደ መላእክት አይጸለይም፣ ወደ ፍጡራን አይጸለይም። ይሄ ክፉ የመናፍስት አሰራር ነው። እኛ ምድር ላይ ደግሞ ሙታንን በመጥራት የተካኑ ናቸው። የሞቱት በሙሉ ባህር ውስጥ 12 ዓመት አሳ መመላለሻ የነበረች ሴትዮ ወጣች ይላል። ክርስቶስ ሰምራ ይላል። ነይልኝ ይላል። አይኑ እንትን ብሎ ሞተ፣ እግሩ ተቆርጦ ሞተ ምናምን የሚለውን በሙሉ ናልኝ ይላል። ምስለ ኩሎሙ ቅዱሳን ይላል። ምን ይሰራልሃል? ምንድነው የሚሰራልህ መጥቶ? ምን ሊፈጥርልህ መጥቶ? they cannot do anything። ሙታን ምንም ማድረግ አይችሉም። ከተሰጣቸው በእግዚአብሔር ዓለም ውስጥ ማረፍና በእግዚአብሔር ክብር ውስጥ ከመኖር ውጪ ላንተ በምድር ላይ መተው ምንም ነገር መፍጠር አይችሉም። ማርያምም መምጣት አትችልም። ብትመጣ ምንም ልታደርግላት አትችልም። አለቀ። ይሄ እኔ ምነግርህ ከሰማ ትጠቀምበታለህ። እምቢ ካልክ ደግሞ ከዚሁ ከንቱ ነገር ጋር መኖር ትችላለህ። ነገር ግን ምነግርህ እውነት ነው። አሁን በመጽሐፍ ቅዱስ ውስጥ ሀብታሙ ሰው ሞተ፣ ድሃውም ሞተ፣ ሁለቱም ሞቱ። ከዛ ይሄ የሞተው ሰው ድሃው ሰው ወደ አብርሃም እቅፍ ሄደ። ሀብታሙ ሰው ደግሞ በሲኦል ሆኖ አሻቅቦ ሲመለከት አብርሃም ያን ድሃ ሰው አቅፎ ተመለከተ። ጌታ ኢየሱስ በሰጠው ትምህርት ውስጥ የምናገኘው ትምህርት ነው እና እባክህን አላዛር ላክልኝና እጁን በውሃ ነክሮ ምላሴን ያርሰልኝ አለ። በእኛና በእናንተ መካከል ገደል አለ አለ። ገደል አለ ሲለው ከዛ ቆይቶ ደግሞ ምን ይለዋል? እሺ ወደዚህ ወደ ስቃይ ስፍራ እንዳይመጡ ሄዶ ይንገራቸው፣ ወንድሞች አሉኝ፣ በምድር ላይ የሚኖሩ ወንድሞች አሉኝና ሄዶ ይንገራቸው አለ። አብርሃም ምን አለ? ሙሴና የሕግ መጻሕፍት አሉላቸው፣ እነሱን ያንብቡ። ለምን የሞተ ሰው ሄዶ ወንጌል አይሰብክ? አሁን እኔን ብትሰማ ይሻላል። አሁን የምነግርህን ብትሰማ ይሻላል። በተስካርና በድግስ ከሲኦል
ወደ ገነት መግባት አይቻል። ይሄ ተረት ኦርቶዶክስ የፈበረከችው ተረት ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው መጽሐፍ ቅዱስ። እንቅጯን ነው የሚነግረን። ኦርቶዶክስ ግን ከየት እንደቀዳችው የማይታወቅ ያጋንን ትምህርት፣ እርግጥ ነው ከሲኦል የተቀዳ ትምህርት ነው። ከሲኦል እናወጣችኋለን፣ ፍትሐት ፈተን፣ ከበሮ መተን፣ ጸናጽል አስጩኸን፣ መቋሚያ ወዝውዘን፣ ጻድቅ ኃጢአተኛ የሆነውን ሰውዬ አጽድቀን ወደ ገነት እናስገባለን የሚል ተራ ቃል ኪዳን፣ ተራ ተስፋ እየሰጡ ይጫወቱባል። እኔ ምነግርህን አትሰማ? እውነተኛው ነገር መጽሐፍ ቅዱስ አታነብም? እኔ ምን ነግርህ እኮ መጽሐፍ ቅዱስ ላይ ገራውን እውነት ነው። ሐዋርያቱ ያስተማሩትን እውነት ነው እኔ ምነግርህ። መጫወቻ አደረጉት። አሁን ማርያም ትመጣለች ብሎ ነው የሚያስበው ሰው። ይሄንን ሰውዬ እየሰማ ጾታ አለው ስላሴ ያለ ሲቀባጅር ነበር አይደል? ሰሞኑ ይቅርታ ጠየቂ። ማርያም መጣች ይላል። ትግራይ ውስጥ ማርያም መጣ ነበር። እንግዲህ በእነሱ ትምህርት ትግራይ ውስጥ ማርያም መጣ ነበር ማለት ነው። እዛ ገዳም ውስጥ አባደራ ገዳም የሚባለው ውስጥ ነይ ስትባል መጣ ነበር። እንደ ሞተ ሰው እሳቸው ተደፉ። ከዛ ሌሎቹ አዩ፣ ሌሎቹ እሷን አላዩ። በነገራችን ላይ ውሸታቸው ደግሞ በጣም ነው የሚገርም። ሌሎቹ አላዩ፣ እሳቸው ናቸው ያዩ፣ ሰውየው ብቻ የበቁት የተባሉት። ከዛ አፋፍሰው ወስደው ቤታቸው አስቀምጧቸውና ምን አዩ? ምንድነው? ምን ሆነው ነው? ምን ሞትናም ሲሏቸው ሳይናገሩ ቆዩ። በኋላ ነው ማርያምን አይቼ ነው የወደኩት ያሉት። ለምን ሌሎቹ አላዩም እንዳትሉ የበቁት እሳቸው ናቸው ይላል። እንዲያርገው ነው ህዝብ ላይ የሚጫወቱት ማለት። ስለዚህ የሚመጣው ኢየሱስ ዳግመኛ እመጣለሁ እወስዳችኋለሁ ያለው በዮሐንስ መጥቶም የሚወስደን ጌታ። እኛ የምንጠባበቀው ፍጡር አይደለም፣ ማርያምንም አይደለም፣ ገብርኤልንም ሚካኤልንም አይደለም። እኔ የምጠባበቀው ኢየሱስን ዮሐንስ ራዕይ ምዕራፍ 22 መዝጊያም ላይ መንፈሱና ሙሽራይቱ ና ይላሉ አለ እንጂ ነይ ይላሉ አይደለም። ነይ የሚባል በሴት አንቀጽ የሚጠራ ና መንፈሱና ሙሽራይቱ ና ይላል። ቤተክርስቲያን ምን ብላ ነው መጮህ ያለባት? ና ብላ ና። እኔ እመጣለሁ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ። አዮ ዋጋዬ ከኔ ጋር አለ የሚለው ኢየሱስ እመጣለሁ ያለው ኢየሱስ። ማርያም እመጣለሁ ብላም አልተናገረችም፣ አትመጣም። ለዚህ ነው አሁን እኔ ናና ኢየሱስ ጌታዬ አንተው ነህና ቤዛዬ፣ መድኃኒቴ አንተው ነህ ዋሴ ጠበቃዬ፣ ናና ኢየሱስ ጌታዬ አንተው ነህና ቤዛዬ፣ አንድ ተገልጦልኝ ብርሃን ቢያሳየኝ ጨለማው ከፊቴ ተገፈፈልኝ፣ እንደ ኢየሱስ ያለ ከወዴት ይገኛል? አንተን ተቀብዬ ሌላ ናና ኢየሱስ ጌታዬ አንተው ነህና ቤዛዬ፣ ረሰ ኢየሱስ ሃሌሉያ። እንዲህ ብዬ የዘመርኩት የሚመጣው ኢየሱስ ስለሆነ ማንንም ብትጠራ አይመጣም። ጎረቤት ማይደርስበት ዓለም ላይ የኖር ስትጠራ እዚህ ምድር ላይ ያለ ፖሊስ እንኳን ዘግይቶ ነው የሚደርሰው። እዚህ የምንኖርበት ሀገር ራሱ ስንት ዳሚ ከደረሰ በኋላ የሚደርሰው ቶሎ የሚደርስልህ ኢየሱስ ነው። ብትጠራው የሚያሳርፍህ ኢየሱስ። ሃሌሉያ። መዝሙሩን ጋብዣችኋለሁ። ዛሬ ገብታችሁ ስሙት። እንደገና ወደ 3.7 ሚሊዮን ህዝብ አይቶታል። ጌታ ይባረክ። አማላጅ የሚለው መዝሙር አሁን ወደ 350 ሺህ ሰው አይቶታል። እግዚአብሔር ይባረክ። በመዝሙሩም ሆነ በወንጌሉም አገልግሎት ጌታ እየረዳን
ሰዎች ነፃ እየወጡ ንስሐ እየገቡ ጌታን እየተቀበሉ ነው ያሉት። አንተም አምልጥ፣ ከጨለማ ውጣ፣ አትጃጃል፣ ካባ ለብሶ ተረት የሚነግርህን አትስማ፣ የእግዚአብሔርን ቃል አጥና፣ በነፃ መጽሐፍ ቅዱስ ታገኛል። ቁጭ ብለህ አንብብ። እንኳን አይደለም የሰማዩን መንገድህን ምድራዊ ህይወትህን እንኳን ማስተካከል ይችላል የእግዚአብሔር ቃል። አሜን። አይኖቻችሁን ግለጡ ኦርቶዶክሳውያን፣ ወደ እግዚአብሔር መንግስት ጥሪ ኑ። ኢየሱስ ያድናል። ከኢየሱስ ውጪ አንተን ሊያድንና ሊቤዥ የሚችል ማንም የለም። ብትጠራው የሚመጣ ማንም የለም። ኢየሱስ ግን የምንጠባበቀው ሙሽራችን እሱ። ሃሌሉያ። በጭንቅህ ጊዜ የሚደርስል ዳዊት እንደዘመረው ከረግረግ ጭቃ አወጣኸኝ እያለ እንደዘመረው እግዚአብሔር እረኛዬ ነው እያለ እንደዘመረው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል እያለ እንደዘመረው ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ሃሌሉያ። ኢየሱስ እሱን ጥራ፣ በህይወት ትኖራለህ። የረዳን አምላክ ስሙ ይባረክ። ይሄ ነው የዛሬው መልእክቴ። ጌታን መቀበል የምትፈልጉ ወገኖች ካላችሁ ይሄን አሁን ምን ጸልየውን ጸሎት አብራችሁ እንድትጸልዩ ጋብዛችኋለሁ። በየትኛውም ስፍራና ሁኔታ በየትኛውም ሰዓት አሁን አብረን ይሄን ጸሎት ስንጸልይ የእግዚአብሔር መንፈስ ከናንተ ጋር ይሆናል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የሮሜ መልእክት ምዕራፍ 10 ቁጥር 6 ጀምሮ እስከ 10 ድረስ ያለውን አንብቡ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው። የልጅነትን ስልጣን የምትቀበለው ኢየሱስን ስትቀበል። ጌታን መቀበል ማለት ደግሞ ኢየሱስ ስለ ኃጢአቴ ሞቷል፣ ያጸድቀኝ ተነስቷል፣ የህይወቴ ቤዛና ጌታ ኢየሱስ ነው ብለህ በህይወትህ ኢየሱስን ማክበር ማንገስ፣ እሱ ነው በቃ። ያመነ የተጠመቀ ይድናል አለ እንጂ ሌላ ምንም የሚያስገባው ነገር የለም መጽሐፍ። በቃ እረፉ። ይሄን ጸሎት አብራችሁ እንድትጸልዩ ጋብዛችኋለሁ። ሴቶቹን፣ ወንዶች፣ እናቶች፣ አባቶች የትም ቦታ ሆናችሁ ተንበርክካችሁ በእምነት አሁን እኔ የምጸልየውን ጸሎት ከኔ በመቀጠል በፍጹም እምነት በፍጹም ልባችሁ አምናችሁ ተናገሩት። እግዚአብሔር ድንበር አይከልለውም። እዚህ ቦታ ግባ፣ እዚህ ቦታ አትግባ አይባልም። እግዚአብሔር የሌለበት ስፍራ የለም። በሁሉ ስፍራ ሙሉ ነው። አንቺም ያለሽበት ቦታ፣ አንተም ያለበት፣ ሁላችሁም ያላችሁበት ቦታ ላይ መንፈስ ቅዱስ አለ። ይሰማችኋል፣ ያያችኋል። አምነህ በልብህ በአፍ ደግሞ መስክር። ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሶስተኛውም ቀን ከሙታን መካከል እኔን ስለማጽደቅ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። በሁለንተናዬ አንተ ንገስ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን።
እንኳን እግዚአብሔር ረዳችሁ። በእምነት የጸለያችሁ ሁሉ ዳግመኛ ተወልዳችኋል። የእግዚአብሔር መንፈስ ከዚህ ቀን ጀምሮ በእናንተ ሕይወት ውስጥ በተገለጠ ሁኔታ ይሰራል። በልባችሁ ያመናችሁት የተቀበላችሁት ጌታ በእናንተ ሕይወት ላይ ስልጣን አለው። በአንድ ከተማ ላይ ሁለት ንጉስ ሊነግስ አይችልም። አምነሽ የተቀበልሽው ባንቺ ሕይወት ንጉሱ አንድ ነው፣ እርሱም ኢየሱስ ነው። ባንተ ሕይወት ንጉሱ ኢየሱስ ነው። በሁላችን ሕይወት ኢየሱስ ነው ንጉስ። አሜን። ስለዚህ ንጉስ ሀገርን እንደሚመራው ጌታ ኢየሱስ አንተንም ይመራሃል፣ ይባርክሃል፣ ይጠብቅሃል፣ ያሳድግሃል፣ ይንከባከብሃል። በፍጹም ልባችሁ ይሄንን አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። የዛሬውን በዚህ አበቃሁኝ። አገልግሎታችንን የምትደግፉ ቅዱሳን ተባረኩ። ከስር በምትመለከቷቸው ሚኒስትሪውን መደገፍ የምትችሉባቸው የባንክ ቁጥሮች እንደዚሁም ደግሞ ፔፓል እና ዜል ካሻፕ አለ። እነሱን በመጠቀም አገልግሎቱን መደገፍ ትችላላችሁ። እዚህም ላይ ማሳያችሁ ካሻፕ አሁን በጫፍ ላይ የምትመለከቱት እሱን ስካን በማድረግ በስልካችሁ ቀጥታ ወደ ፔፓል እና ወደ ካሻፕ ያመጣችኋል። ስካን አድርጋችሁ ከስክሪኑ ላይ አገልግሎቱን መደገፍ ይቻላል ማለት ነው። ጌታ ኢየሱስ ዘመናችሁን ይባርክ። ኢትዮጵያም ያላችሁ እንደዚሁ አገልግሎቱን የምትደግፉ እሺ፣ ላቆየው ትንሽ እሺ፣ ፔፓሉን አድርጌላችኋለሁ። በዚህ የዘላለም ሕይወት ሚኒስትሪን መደገፍ ይቻላል ማለት ነው። ከስር ባንኮች አሉ። ይሄን አድርጉ። ኢየሱስ ጌታ ነው። ወዳችኋለሁ። ዘመናችሁ ብርክ ይበል። ነገ ደግሞ በሌላ ዝግጅት እንገናኛለን። ሻሎም ብያለሁ። መልካም ጊዜ